የወእንዘ ይምህር የመረግድ ማብራሪያ ቁሙ እንዳያችሁት በደመ ሰማዕት ነበረ። የበደመ ሰማዕት እህታ ደግሞ ዕለተ በር ነው። ስለዚህ መረግድ ሲሆን ሰረገላውን መተው ነው። ወእንዘ ይሜ ሜ ላይ ማሳረፍ እቺ አይ የምትመስለው በእንግሊዘኛው አይ የምትመስለው ምልክት ማሳረፍ ናት ማለት ነው። ማሳተር ቆሙን ስንል ነበር ያልነው። መረግድ ሲሆን ግን ቁርጡም እንደዛው ይላል። እያሳጠረ ነው የሚሄደው። ቆሞ አንድ ጸናጽል ሁለት ጊዜ ወደ ታች አርጎ ሲያርፍ ነው አንድ ጸናጽል የሚባለው። ይሄ ግን እያወረደ ነው የሚሄደው። አንዳንዴ እንደ ቁሙ ሙላ ሊል ይችላል፣ እንደ ቁሙ ሞልቶ ሊል ይችላል። ከዛ ውጭ ግን እያሳጠረ እየሄደ እያመረገደ ሊሆን ይችላል። አሁን ለምሳሌ መዝሙረ ዳዊትን ስናይ ቁሙን በቤዛ ሰረገላ ነበር ያልነው። ይህኛውን ደግሞ እህታውን ሳይቀይር 30 ነው የቤዛ ሰረገላ እህታው። በዛው ሁለቷ ጭረት የመረግድ ናት። መዝሙር መን ሳይቆጥር የሚለው ከቁሙ ጋር አንድ አይነት ነው። ግን ያኛው ሲሆን እየሞላ መዝሙር የሚል አለው። ይህኛው ግን መረግድ ሲሆን እየሄደ መዝሙረ ዳዊት ላይ ብቻ አሳረፍ የሚል ምልክት አለው። አሳርፎም ይህን ነው ማለት ነው። መዳሉን ስታዩት አይ ምልክት ካለች አሳረፍ ማለት ነው። ከዛ መሰጥዎ ናሁ ሰረገላ ነበረ። አሁን ደግሞ ሰረገላውን መተው ዘር ይዞ የናሁ ሰረገላ እህታ አይኑ ወይም ገጾ ነው። አይኑ ብሎ ነው የሚጀምረው። ተው ብለን ሁለቴ ብለን ነበረ ናሁ ሰረገላውን የቁሙ ማብራሪያ ላይ። መረግድ ሲሆን ግን ዘሩን ይዞ ሰላይ ያለችው ይዘት ሰን እየቆጠርክ ሂድ ማለት ነው። ሰላይ ሰጥ ላይም አለች ሰጥ ወላይ ያለው አሳርፎ ጭረት ድፋት አለ። ተመሳሳይ ነው ከቁሙ ጋር። ውስተ ገነት ግን ያመረግዳል ማለት ነው። አመርግድ ማለት ነው። አመ ማለት ውስተ ገነት ሄዶ ትላይ ነው የሚያሳርፈው። ወሰምአ በህየ የሚለው ደግሞ ሲል የነበረውን በቁም በመረግድ ደግሞ ሁለቷን ጭረት ወሰ ብሎ ማሳረፍ። አሁንም ማሳረፍ። በን ቆጥሮ ማለት ከዚህ በኋላ ማንኛውም ዙር ታች ቤት ከሆነ እየሞላ ነው የሚለው። መሙላት ማለት እንደ ቁሙ ማለት ነው። ቁሙን አሁን ብለን ነበረ። መረግዱንም እንደዛው እስከ መጨረሻው ድረስ የከበሮ ለውጥ ነው እንጂ ጸናጽሉ ተመሳሳይ ነው ማለት ነው አጣጣሉ። ከዛ ክላሆሙ ላይ ስንመጣ ተመሳሳይ ይሆናል ማለት ነው። ልዩነቱ ምንድነው? የጸናጽል ነው። ይሄኛው ያሳጥራል። ቁሙ ሲሆን አሁን ለምሳሌ ክላሆ ቁም ኦሙ ስታዩትም ይዘታለች እንትኑ ላይ ማለት ነው። ቁሙ ላይ ኦሙ። መረግድ ከሆነ ደግሞ ኦሙ ብሎ በአንዴ ይጨርሳል ማለት ነው። ይህም እንደዛው
ሁለት ጊዜ አሳረፍ ብሏል። የመጀመሪያው ማሳረፍ ኦሙ፣ ይሄ አንድ ማሳረፍ ነው። ይሄ ሁለተኛ ማሳረፍ ነው። ለሱራፌልም እንደዚሁ እህታው የሃዲጎ ሰረገላ እህታ ቡበ ነው። ቡበን ይዞ ማመርገድ ለሱራፌ እየቆጠሩ ሱንም መቁጠር ራላይም መቁጠር ማለት ነው። ይዘቷል። ከዛ ራፌ ሁለት ደረትና ድፋት ማለት የሚለው ማለት ነው። አፌ አንድ ማሳረፍ ሁለት ማሳረፍ። ከዛ በኋላ መሙላት የዘሙአኒ ዘሙአኒ በታች ቤት ሲሆን ችኛዋ ያጎድልና ማለትም የቁሙ ነበር። መረግድ ግን አንዴ ብቻ ነው የሚመጣው። ሙላ የምትለው አች ናት። እንደ ቁሙ ማለት ነው። ዘሙአኒ ምንጊዜም በዚህ ልክ ነው የምንለው፣ ተጣይ ተነሽ የሚሆን ከሆነ ማለት ነው። ለሱራፌል ለምሳሌ ተጣይ ነው ማለት ነው። ወማህሌቱም ላይ ስንደርስ ደግሞ ቁሙ ህ ላይ ያሳርፋል። ያው አንድ ጸናጽል እያደረገ ስለሚሄድ ወማህሌቶም ህ ላይም ያሳርፋል፣ ሙ ላይም ያሳርፋል። መረግዱ ግን ቀጥታ ሄዶ ሙ ላይ ነው የሚያሳርፈው። አሳርፍ የምትል ምልክትም ያለችው ሙ ላይ ነው። ስለዚህ ወማህሌቱ ሙ ላይ 3 ጊዜ 2 ጊዜ ነው ማሳረፍ ያለው። ነገር ግን 3 ጊዜ ነው ማሳረፍ ያለበት። ያው በሎ ማለትም እንዴት ማለት ነው? የጦሙ አንድ ማሳረፍ፣ ሁለት ማሳረፍ፣ 3 ጊዜ ማሳረፍ ማለት ነው። 3 ጊዜ እናሳርፋለን። ለትጓን ለትጉሃን በቁም 2 ጸናጽል ነበረ። ማለትም ጉላ ያሳርፋል፣ እንደገና አንድ ላይ ያሳርፋል። መረግድ ሲሆን ግን ንላይ ብቻ ያሳርፋል ማለት ነው። እስመ ከማሆሙ እስመከ የምትለዋ ጭረት ድፋቷ ትቀራለች ማለት ነው። እስመከ በከርሰ ወይም ክበበ የሚለው ይቀራል ማለት ነው። ዝም ብሎ እስመከ ማሆሙ ማላይም የራሱን ጉሮሮ ይዞ ይመጣል ማለት ነው። መረግዱ ቆሙ እስመከ ማሆ ማ ደረት ብቻ ነበር የሚያደርገው። ያኛው ግን ጭረት አለው፣ ደረት አለው፣ እንደገና ድፋት ጭረት አለው። ማ የሚለው ጭረት ድፋቱ ነው። የሚለው ደግሞ ድፋትና ጭረቱ ይሆናል። ሆሙ ስለዚህ መረግዱ ሙ ላይ ብቻ ያሳርፋል። ይኬልህ ይኬ ቆሙ የምትለዋን ብቻ ትቶ ይህን ሚያዝ ዘር ይዞ ይባላል። ይኬ አንድ ማሳረፍ፣ 2 ማሳረፍ፣ ል ላይ ደግሞ አንድ ማሳረፍ ይሆናል ማለት ነው። ያሬድ መተርከዝ ናሁን ሰረገላም ተርክዞ ተር ማለት ተርክዝ ማለት ነው። ያም ማለት ናሁ ሰረገላው ነበረ ያላ ያሳር ይላል ሲተረከዝ። ያንኑ ሰረገላ መተርከዝ ያ መረግ ከዛ ያ ላይ ያሳርፍና ይሄዳል ማለት ነው። ቁሙ ግን
ያ ላይም ያሳርፋል፣ ሬ ላይም ያሳርፋል። ከዛ ካላይ ያሳርፉ 4 ቦታ ያሳርፋል። ማለትም 4 ጸናጽል ነው ማለት ነው። የመጀመሪያው ጸናጽል ያ 1 ጸናጽል፣ 2 ጸናጽል፣ 3 ጸናጽል፣ 4 ጸናጽል እስከ ን ድረስ። መረግዱ ግን ተርክዞ ካሳረፈ በኋላ ን ላይ ነው የሚያሳርፈው። በጉሮሮ ለመግለጽ ያ እየቆጠረ ን ላይ ያሳርፋል። ን ላይ 2 ጊዜ ማሳረፍ፣ አንደኛው ዘሩ እንደነካ ያለው ማሳረፍ ነው። ሁለተኛው ደግሞ የሰዎቹ ማሳረፍ ማለት እን 1 ማሳረፍ 2 ጊዜ እናሳርፋለን ማለት ነው። ስብሐተ ትንሣኤ ልክ ቅድም መዝሙረ ዳዊትን መዝሙር እንዳልነው ይሄኛውንም እዛ ላይ መላይ ያለው 2 ጭረት ነው። ስብሐተ ላይም ስላይ ያለው 2 ጭረት ይሆናል ማለት ነው። ተላይ ያለው ስብሐተ ትንሣኤ ላይ ርክርክና ጭረት ነበረ። መዝሙረ ዳዊት ላይ ሙ ላይ ያየነው ርክርክና ጭረት ይሆናል ማለት ነው። ስለዚህ ያኛው መዝሙረ ዳዊት ያለው 6 ተጣይ ነው። ስብሐተ ትንሣኤ ደግሞ 6 ወዳቂ ነው። ቅኔ ላይም ስናየው እንደነበረው ዜማ ልክ የወዳቂውና የተነሽ የተጣዩ በአንድ ልዩነት አላቸው ማለት ነው። ማለትም ከወዳቂው ጋር ተጣዩ ወይም ተነሹ ለመመሳሰል አንድ ወዳቂውን መብለጥ አለበት ማለት። ለምሳሌ ስብሐተ ትንሣኤ ያለው ግብረ ትንሣኤ ቢል ኖሮ መዝሙረ ዳዊትን ይመስላል ማለት ነው። እንትኑ እንዳለ ሆኖ ሀ ላይ ያለችው ስብሐ የምትለዋ ትቀር ነበር። ማለትም ግብረ ትንሣኤ ቢሆን ግብረ ይል ነበር፣ ትንሣ ይል ነበር። ማለትም እንደ መዝሙር 6 ስለሆነ ግን ስብሐ ትንሣኤ ከሳ ጀምሮ የጸናጽል ልዩነት ነው እንጂ የጉሮሮ ልዩነት የለውም። የጸናጽሉ ልዩነትም መረግዱ ያጎላል፣ ቆሙ ደግሞ እየሞላ ስለሚል ማለት ነው። ከመቃለ ቀርን ግን በጉሮሮ ተመሳሳይ ነው፣ እንደ ቁሙ ማለት ነው። 1 ቁጥር የለችም፣ 1 ነው ማለት ነው። ከቁሙ ጋር 1 ነው ማለትም የከበሮ ልዩነት እንጂ ጸናጽሉም ተመሳሳይ ነው ማለት ነው። ከመቃለቀርን ጸናጽሉ ተመሳሳይ እንደ ቆሙ ይሆናል። ግን ከበሮ የመረግድ የራሱ ከበሮ አመታት ስላለው የዛ ልዩነት ብቻ ነው ያላቸው። መረግድ ይሄንን ይመስላል። ያካሄድ ምናልባት በዚህ መልክ ቢሆን የሚል አስተያየት ካላችሁ ጻፉልኝ። ወደፊት እንቀጥላለን ማለት ነው በዚህ መልኩ።